የአሜሪካው አይሲኢ ፋኖን በደረጃ 3 አሸባሪ ቡድን ምድብ ውስጥ አካቶታል። ይህን ተከትሎም የአማራ ፋኖ ብሔራዊ ንቅናቄ ማብራሪያ እንዲሰጥ ጠይቋል። የፌዴራሉ ጠቅላይ ፍርድ ቤት በአቶ ታዬ ደንደዓ ላይ ተላልፎ የነበረውን የ7 ዓመት እስራት ወደ 4 ዓመት ዝቅ ማድረጉንም ሰምተናል። ከወደ ውጪ ኢራን አሜሪካና እስራኤልን ሳናንበረክክ የተኩስ አቁም አናደርግም ባለችው መሰረት ጥቃቷን አጠናክራ ቀጥላለች። የአሜሪካውን F-35A የጦር ጀትም መምታቷ ተሰምቷል። ወዲህም ኤምሬትስ የጋዝ ምርትን አቁመናል ስትል በይፋ ተናግራለች። የዓለም የነዳጅ ዋጋም በአንድ ጀንበር በ10 በመቶ አሻቅቧል። የኳታር ኢነርጂ ሚኒስትር ከፍተኛ ውድመት መድረሱንና አገሪቱን በቢሊዮኖች የሚቆጠር ገንዘብ እንደሚያሳጣት መናገራቸውም ተሰምቷል። ሰላም የዴሊ ወሬ ቤተሰቦች፣ ለአሁን የመራረጥንላችሁን ወሬዎችን እነግራችኋለን። ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን ዝለቁ። የአሜሪካው አይሲኢ ፋኖን በደረጃ 3 አሸባሪ ቡድን ምድብ ውስጥ አካቶታል። ይህን ተከትሎም የአማራ ፋኖ ብሔራዊ ንቅናቄ ማብራሪያ እንዲሰጥ ጠይቋል። የአማራ ፋኖ ብሔራዊ ንቅናቄ አፍብን የአሜሪካ ኢሚግሬሽንና የጉምሩክ አስተባባሪ አይሲኢ በቅርቡ ባወጣው መግለጫ ፋኖን የደረጃ 3 አሸባሪ ቡድን ሲል መጥቀሱን ተከትሎ ይፋዊ ማብራሪያ እንዲሰጥ ጠይቋል። አይሲኢ በቅርቡ በይፋዊ የማህበራዊ ገጾች ባሰፈረው መግለጫ የፊኒክስ ከተማ መኮንኖች ሰለሞን ቦጋለ የተባለ ግለሰብ የኢሚግሬሽን ጥቅም ከተከለከለ በኋላ የካቲት 26 ቀን 2018 ዓ.ም ወደ ኢትዮጵያ እንዲባረር ማድረጋቸውን አስታውቀዋል። ተቋሙ ባወጣው መግለጫ ሰለሞን ቦጋለ ራሱን የፋኖ አባል አድርጎ በግልጽ ያስተዋወቃቸውን በርካታ የማህበራዊ ሚዲያ ገጾች መለየቱን ገልጾ ፋኖን ደረጃ 3 ትሬድ ሰርድ አሸባሪ ቡድን ሲል ጠርቶታል። በተጨማሪም ግለሰቡ በትግራይ ተወላጆች ላይ ስደትና ጥቃት እንዲፈጸም ጥሪ የሚያደርጉ በተለይም ተወላጆቹን ከኢትዮጵያ ስለማጽዳት የሚጠቀሱ መልእክቶችን ሲያስተላልፍ እንደነበር ከሷል። አይሲኢ አክሎም በ1995 ዓ.ም ጀምሮ በሀገር ውስጥ ደህንነት ምርመራ የሚመራው የሰብአዊ መብት ጥሰትና የጦር ወንጀሎች ማዕከል 1178 የሚሆኑ በሰብአዊ መብት ጥሰት ላይና በጦር ወንጀል የተጠረጠሩ ወይም የታወቁ ሰዎችን ማባረሩን ገልጿል። የአፍብን ሰብሳቢ አቶ ዘመነ ካሴ መጋቢት 7 ቀን 2018 ዓ.ም ለአይሲኢ ከፍተኛ የስራ ኃላፊ ቶድ ኤምሊዮንስ በጻፉት ደብዳቤ የተቋሙ አገላለጽ በኢትዮጵያውያን በዲያስፖራውና በአሜሪካ የኢሚግሬሽን ሕግ ታዛቢዎች መካከል ተገቢ የሆኑ ጥያቄዎችን ማስነሳቱን ገልጸዋል። በሌላ ወሬ የፌዴራሉ ጠቅላይ ፍርድ ቤት በአቶ ታዬ ደንደዓ ላይ ተላልፎ የነበረውን የ7 ዓመት እስራት ወደ 4 ዓመት ዝቅ ማድረጉ ተሰምቷል። የፌዴራል ጠቅላይ ፍርድ ቤት በቀድሞው የሰላም ሚኒስትር ደኢታ አቶ ታዬ ደንደዓ ላይ ተላልፎ የነበረውን የ7 ዓመት የጽኑ እስራት ቅጣት ወደ 4 ዓመት ዝቅ ማድረጉን አስታውቋል። ፍርድ ቤቱ ይህንን ውሳኔ ያስተላለፈው ግለሰቡ ያለ ፈቃድ የጦር መሳሪያ በመያዝ ወንጀል ተከሰው የቀረበባቸውን የቅጣት ቅነሳ ይግባኝ መርምሮ ሲሆን ለውሳኔውም የተከሳሹን የጤና ሁኔታ፣ የቤተሰብ አስተዳዳሪነትና ቀደም ሲል ለሕዝብ ያበረከቱትን አስተዋጽኦ ከግምት ውስጥ ማስገባቱን ገልጿል። በክስ ሂደቱ ወቅት የታዬ ጠበቆች እንደ ጠቅላይ ሚኒስትር አብይ አህመድና የአዲስ አበባ ከንቲባ አዳነች አቤቤ ያሉ የመከላከያ ምስክሮች በችሎት ባለመቅረባቸው የተከሳሹ የመከላከያ ምስክር የማሰማት መብት መጣሱን በመጥቀስ ቢከራከርም አቃቤ ሕጉ በበኩሉ ባለስልጣናቱ ያልቀረቡት በስራ መደራረብ ምክንያት መሆኑን ለችሎቱ አስረድተዋል ተብሏል። ከወደ ውጭም የኢራን መንግስት አሜሪካና እስራኤልን ሳናንበረክክ የተኩስ አቁም አናደርግም ማለቱ ተሰምቷል። የኢራን አዲሱ ጠቅላይ መሪ አያቶላህ ሞጅታባ ካሚኒ የኢራን መንግስት አሜሪካና እስራኤልን ሳናንበረክክ የተኩስ አቁም አናደርግም ብለዋል። ሞጅታባ ካሚኒ የመጀመሪያቸው የሆነውን ፖሊሲ ነክ ምክክር በመሩበት መድረክ ላይ ምንም አይነት የተኩስ አቁም አናደርግም ማለታቸውን ማንነታቸውን መግለጽ ያልፈለጉ አንድ የኢራን ባለስልጣን ተናግረዋል። አክለውም በአሜሪካና በእስራኤል ላይ የኢራን አጸፋ ከባድና የከፋ ይሆናል በማለት ዝተዋል ተብሏል። አዲሱ የኢራን ጠቅላይ መሪ አሜሪካና እስራኤልን ገና የእንብርክክ እናስኬዳቸዋለን ማለታቸውንም ለጉዳዩ ቅርበት ያላቸው ባለስልጣን መናገራቸው ተነግሯል።
በተያያዘም ኢራን የአሜሪካውን F-35A የጦር ጀት መምታቷ ተገልጿል። ኢራን የራዳር እይታን ሰርጎ በመግባት የሚታወቀውን የአሜሪካን F-35A የጦር ጀት መምታቷን ዓለም አቀፍ ሚዲያዎች ዘግበዋል። ድርጊቱን አሜሪካ ያመነች ሲሆን ኢራንም ይህንን እጅግ ዘመናዊ ጀት በታሪክ ለመጀመሪያ ጊዜ በመምታት ቀዳሚዋ ሀገር ሆናለች ተብሏል። ይህ ክስተት የኢራን የአየር መከላከያ አቅም በከፍተኛ ሁኔታ ማደጉን የሚያመላክት ሲሆን በተለይም ሀገሪቱ ከቻይና ሊቀርቡላት የሚችሉ ዘመናዊ ሚሳኤሎችን ታጥቃ ሊሆን ይችላል የሚል ስጋትን ፈጥሯል። ይህም በቀጣይ በአካባቢው በሚኖሩ ወታደራዊ ግጭቶች ላይ ለአሜሪካና ለእስራኤል ትልቅ ፈተና እንደሚሆን ተገምቷል። በሌላ በኩልም ጀነራል ፎርድ የተባለችው የአሜሪካ የጦር ጀት ተሸካሚ መርከብ በደረሰባት ድንገተኛ የውስጥ ቃጠሎ ምክንያት ከኢራን አቅራቢያ በመራቅ ወደ ሜዲትራኒያን ባህር የተጓዘች መሆኑም ተገልጿል። በሌላ ወሬ ኤምሬትስ የጋዝ ምርት ማቆሟን በግልጽ ተናግራለች። የተባበሩት አረብ ኤምሬቶች የጋዝ ምርት አሁን ላይ ዜሮ መሆኑንና በዋና ዋና የተፈጥሮ ጋዝ ተቋሞቿ ላይ የሚከናወኑ ስራዎች በሙሉ መቆማቸውን አስታውቃለች። ይህም የሆነው አብዛኛው የጋዝ ማጣሪያ ተቋሞቿ በኢራን ጥቃት ስለደረሰባቸው ነው። ከዚህ ጋርም ተያይዞ የዓለም የነዳጅ ዋጋ በአንድ ጀንበር በ10 በመቶ አሻቅቧል። ኢራን በዓለም ላይ ግዙፍ በሆነው የቃታር የተፈጥሮ ጋዝ ማውጫ ተቋም ላይ በፈጸመችው ተከታታይ የድሮንና የሚሳኤል ጥቃት ሳቢያ የዓለም የነዳጅ ዋጋ በአንድ ጀንበር የ10 በመቶ ጭማሪን አሳይቷል። ይህ የኢራን እርምጃ እስራኤል በኢራን የጋዝ መስክ ላይ ለፈጸመችው ጥቃት የተሰጠ አጸፋ ሲሆን የቃታር ብሔራዊ የኢነርጂ ተቋም ጥቃቱ በራስ ላፋን በሚገኘው ማዕከል ላይ ከፍተኛ ውድመትና የእሳት አደጋን ማስከተሉን ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን በቃታር ላይ የምታደርገውን ጥቃት ካላቆመች የኢራንን የጋዝ መስኮች አፈነደዋለሁ ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። ጦርነቱ የሀገራቱን የነዳጅ ማምረቻ ተቋማት በቀጥታ ኢላማ ማድረግ መጀመሩ በዓለም አቀፍ ደረጃ የኢነርጂ አቅርቦት እጥረት ሊያስከትል ይችላል የሚል ከፍተኛ ስጋትን ፈጥሯል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም ሁኔታው ግድየለሽ ማባባስ ነው ሲሉ ኮንነውታል። በቃታር በተጨማሪ በኩዌትና በሳውዲ አረቢያ የነዳጅ ማጣሪያዎች ላይ የድሮን ጥቃቶች መፈጸማቸውም ተነግሯል። ሳውዲ አረቢያ ጥቃቱን ተከትሎ አስፈላጊ ከሆነ ወታደራዊ እርምጃ የመውሰድ መብቷ የተጠበቀ መሆኑን ስትገልጽ፣ ቃታር በበኩሏ በሀገሪቱ የሚገኘውን የኢራን ወታደራዊ አታሼዎችና ሰራተኞች በአስቸኳይ ለቀው እንዲወጡ አዛለች። ይህ ቀውስ የዓለምን ኢኮኖሚ ለዓመታት ሊጎዳ የሚችል የጦርነት ምዕራፍ መሆኑም እየተነገረ ይገኛል። የኳታር ኢነርጂ ሚኒስትር በበኩሉ ኢራን በራስ ላፋን የጋዝ ማምረቻ ተቋም ላይ የፈጸመችውን ጥቃት ተከትሎ ከፍተኛ ውድመት መድረሱንና ሀገሪቱን ቢሊዮኖችን እንደሚያስወጣት ተናግረዋል። ኳታር ወደ ውጭ የምትልከውን ፈሳሽ የተፈጥሮ ጋዝ በሚቀጥሉት 5 ዓመታት ብቻ በ15 በመቶ የሚቀንስ ሲሆን ሀገሪቱ በዓመታት 20 ቢሊዮን ዶላር እንድታጣ ያደርጋታል ብለዋል። ሚኒስትሩ አክለውም በኢራን ጥቃት ካላቸው 14 ማምረቻዎች ሁለቱ መውደማቸውን የተናገሩት ኢራን በኳታር ራስ ላፋህ የተፈጥሮ ጋዝ ማምረቻ ላይ ጥቃት የፈጸመችው ረቡዕ ዕለት እስራኤል በሳውዝ ፖስት የጋዝ ማምረቻ ላይ ድብደባ መፈጸሟን ተከትሎ ነው። ከኳታር የተፈጥሮ ጋዝ የሚገኙት የኢሲያ አገራት መካከል ጃፓን፣ ደቡብ ኮሪያ፣ ህንድና ቻይና ይገኙበታል። ከአውሮፓ ደግሞ ጣሊያንና ቤልጂየም ዋነኛ አስመጪዎች ናቸው። የዩክሬን ጦርነት ከተቀሰቀሰ ወዲህ ፊታቸውን ከሩሲያ ወደ መካከለኛው ምስራቅ ያዞሩት የኢሲያ ሀገራት ከኳታር በሚያገኙት የተፈጥሮ ጋዝ ላይ ጥገኛ ናቸው። በዓለም አቀፍ የተፈጥሮ ጋዝ ግብይት ውስጥ ኳታር ከቀዳሚዎቹ ሀገራት መካከል አንዷ ናት። ለአሁን የመራረጥንላችሁ ወሬዎች እነዚህ ነበሩ። ዴይሊ ወሬን ሰብስክራይብ፣ ላይክ እና ሼር በማድረግ የቤቱ ቤተሰቦች እንድትሆኑ በማክበር ጋበዝን። ለሌሎች አዳዲስ ወሬዎች ዳግም እስከምንገናኝ ድረስ ቸር ቆዩን።